ነገር ግን ይሄ ሰውዬ ከመጣ በኋላ ወይም ደግሞ ይሄ መንግስት ከመጣ በኋላ አገራችን ላይ ምን ያህል ለውጥ እንዳለ እያየን ነው። ሁላችንም በአይናችን አይን የማይክር ነገር ስለሆነ ማለት ነው። ሁለተኛ ነገር ደግሞ ማንም ሰው ከስህተት አይጠፋበትም። ስህተት ሊኖርበት ይችላል። የሆነ ነገሮች ሊኖሩ ይችላሉ። ነገር ግን እኛ ኢትዮጵያ ውስጥ ያለን ሰዎች በሰላም እየተጓዝን ያለ ነው። አማራም ይሁን ትግሬም ይሁን ማንም ይሁን በራሳቸው መንግስት ወይም ደግሞ በመረጡት አካል ነው እየተጎዱ ያሉት። ማንኛውም ሰው እቺን ሀገር እንደራሴ ይዤ እንደራሴ ተቆጣጥሬ መኖር እችላለሁ ብሎ ለስልጣን ጥማቱ። ነገር ግን መከላከያ ሰራዊት ሀገርም ብሔርም ትውልድም ዛሬ የሚወለደውንም ሳይመርጥ ለኛ እየተዋጋ ነው ያለው። እኔ መንግስት ቢገለበት መከላከያ ሰራዊት ነገም ዛሬም ከነጎዳም ለኔ የሚያገለግል እኔን የሚጠብቀኝ ነው ከፈጣሪ በታች ማለት ነው። ሀገሬ እንዳትፈርስ ሀገሬ እንዳትወርቅ የሚጠብቀኝ መከላከያ ሰራዊት ነው ከመንግስት ባሻገር ማለት ነው። እኔ ልናገር የምፈልገው ነገር መከላከያ ሰራዊት መንግስት ተለወጠም መንግስት ተገለበጠም መንግስትም ተመረጠ ሁሌም መከላከያ ሰራዊት ነው። በቃ አለቀ። ልናገር የምፈልገው አንድና አንድ ይሄ ነው። ለመከላከያ ትልቅ ፍቅር ስላለኝ ነው ይሄንን የምናገረው ማለት ነው። እኔ መከላከያ ውስጥ ገብቻ አይደለም ወይም ደግሞ ከቤተሰቤ ውስጥ መከላከያ ሰራዊት የሆነ ሰው ሆኖ ምናምን አይደለም። ግን አብይ ዛሬም ተለወጠ መለስም ድሮም ነበረ ከነጎዳም ሌላ መንግስት ቢመጣ መከላከያ ሰራዊት ሁሌም መከላከያ ሰራዊት ነው። አለቀ። ቢለውጠው ነገር የለም። ነገር ግን ሁሉም ሰው የሚያስበው ምንድነው? መንግስትን ነው የሚያስበው። መንግስት ምንም ሊያደርግ አይችልም። መርካቶን ህዝብ ወጥቶ ሊቆጣጠር አይችልም። መርካቶን ህዝብ ያማርራል። እናቶች መንግስትን ያማርራሉ። አባቶች መንግስትን ያማርራሉ ምናምን። እስቲ እኔ ምን ሰራው? እኛ ምን እያደረግን ነው ለሀገራችን የሚለውን ነገር ወደኋላ ቆም ብለን ማሰብ መቻል አለብን። የትግራይ ህዝብ ጭፍጨፋ የጀመረው ለምንድን ነው? ያ የተመረጠው አካል ለህዝቡ ቢያስብ ኖሮ ያ ሁሉ ነገሮችን ባላደረገ ነበር። ሁላችንም የምናውቀው ነገር ስለሆነ ማለት ነው። አለቀ። ነገር ግን ሁላችንም ከምንዋቀቅስ ለሀገራችን ምን ሰራን የሚለውን ነገር ማሰብ መቻል አለብን። አለቀ። ልናገርም የምፈልገው አንዱ አንዱን ሲወቅስ መጨረሻው የሚያምር አይደለም። ገባችሁ አይደለ? ስለዚህ ሁሉም በሰላም መኖር የሚችለው ሁላችንም በፍቅር እንደሆነ እናምናለን። ነገር ግን ይሄ መንግስት ምንም ማድረግ አይችልም። አለቀ። ስለዚህ ሁሉም እሺ፣ አንደኛ ቅድሙ ሰውየው ከውግንና ወይም ከአድሎ ነፃ መሆን ነው። ነፃ ካልሆንክ ፍርድ አይኖርም፣ አትፈርድም። ነፃ ሆኖ ቢሆን ኖሮ መጀመሪያ አብይ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ጠቅላይ ሚኒስትር እያለ ቢያወራ ለእኔ ይሰማኝና ይመቻኝ ነበር። አንዱ እንደ ስህተት ቁጠሩት፣ የጥላቻ መንፈስ ነው ይሄ። ሲጠላቁ ሰውየው ስሙንም በትክክል አልጠረምኩ። ስለዚህ ይህን ጥላቻ ቢያቆም ጥሩ ነበር ቢሆነው። አሁንም ከጥላቻ መንፈስ ይራቅ። እሱ የመጀመሪያ ደረጃ ይቅርታ የሚያስቢል ነገር አልነበረውም። ይቅርታ እንደውም እነዚህ ሰዎች አሁንም ቀልብ ገዝቶ ወደ ነፍስያቸው ተመልሶ ይቅርታ ማለት ነበረበት። አሁንም እየቀሰቀሱ ነው አሉት። አሁንም ይቅርታ ወንድም ያለ ነገር ልንገርህ። እኔ ሚኮ ለሰጠኝ ጊዜ በጣም አመሰግናለሁ። እኔ መናገር የፈለግኩትን መከላከያ ሰራዊት ዛሬም ነገም ከነገ ወዲያም ሁሌም አንድ ነው። በቃ አለቀ። ለእኔ አንድ ነው። መንግስት ሰውዬው ያወራው ነው አይደለም። አንድ ጨርሼ መውጣት ስላለብኝ ነው ከይቅርታ ጋር እና ሚኮ ልልህ የምፈልገው ነገር ዛሬም ነገም ከነገ ወዲያም
መንግስት ተገለበጠም አልተገለበጠም መከላከያ ሰራዊት ለኛ ሁሌም አንድ ነው። ገባህ አይደለ? ለሀገር የሚታገር ለህዝቡ የሚኖር ለሀገር ሰላም የሚኖር ስለሆነ ለኛ ሁሌም አንድ ነው። መከላከያ ሰራዊትን እኛ አትንኩብን ነው የምለው። በቃ አለቀ። መናገር የምፈልገው ነገር ይሄ ነው። መብረቃዊ ጥቃት አድርሻለሁ ብሎ ዘራፍ ሲል ያንን ሳይናገር ስለ ትግራይ ለተደረገው ነገር ይቅርታ ያለው እውነትም ፍርደ ገምድል የሆነ ሰው ነው። አይምሮ ትክክል መስራት አለበት። አንደኛ ሽማግሌ ተላካ፣ ቄስ ተላካ፣ ቀጥሎ ደግሞ ሼክ ተላካ፣ ምን ተላካ። የሀገር ሽማግሌዎች በሙሉ መቀሌ ያልገባ ያረገጠ የለም። ገርፏቸው ነው አባረሩት እኮ እና ደብረ ጽዮን ቄስን ገርፎ ነው እኮ ጳጳስን አባረረው። ከዚህ በላይ ምን ነበረ መደረግ አለበትሽ? እኔ እኮ አንዳንድ ሰዎች ሚዛናዊ የሆነ ብንሆን ጥሩ ነው የሚሆነው። ሌላው ምንድን ነው? አንደኛ በሀገሪቷ ላይ እየተደረገው ላይ ያለው ነገር እኮ ትክክለኛ መነጽር ማድረግ ነው። ኢትዮጵያ መንግስት እኮ አሁን ዛሬ እኮ እጅ እግሩን ክችምችም አድርጎ አጎከ ተከልክሎ፣ ብድር ተከልክሎ፣ ሌላው ተከልክሎ መከራ እያየ ስንዴን ዘርቶ ወደ ውጭ ልኮ ዶላር ይዞ መምጣት ምን እጣት አለው? አንዳንድ ጊዜ እኮ እንዶ ተቸግረው እኮ ለጥሩ ነገር መሆን ነው። በሀገር ምስት ላይ በሀገር ላይ ሽያጭ ላይ ለሀገር ለፍጆታው አልዋለም አንድ ነገር ነው። ግን ለበለጠው ነገር የዘራውን ያጨደውን የወቀውን ለበለጠው ነገር ወስቶ ሽጦ እቺ ነገር እያለማ ነው አለው፣ ብራን እያረጋ ነው አለው። ይሄንንም ማየት ያልቻለ ሰው ነውና መነጽር ቢቀይርልን ደስ ይለናል። ሌላው ምንድነው? አሁንም ቢሆን እሺ በዚህው አንደበት ሄዶ መቀሌዎቹን አሁንም ይሄ መቀሌ ያለው አልጠግብም ያለው ስልጣን አልጠግብም ያለውን ኃይል ሄዶ ይምከር። ቢመክሮ ጥሩ ነው የሚሆነው። ያልተገባ አሁንም ሽማግሌ እየተላከ ነው፣ መከራ እየታየ ነው። አሁን ምን ሊባል እና ወደ ስራ ልንገባ ነው። እድል ስጡና አንድ ደቂቃ አደባባይ ላይ ቆሞ በሲኖትራከር ጭንቅላታቸውን የፈጫቸውን ሰዎችን ያንን ሳይናገር የኢትዮጵያ መንግስት ትግራይን ይቅርታ ይጠይቃል። ትግራይ እኮ አምኖበት ነው። አንድ ቋንቋ ተናግሮ ነው ውጊያ ላይ የተሰለፉት። አንድ ቋንቋ በደንብ አድርጌ እነግራለሁ። ከአዲስ አበባ ከስልጣን ሁሉ ተነቅሎ ሄዶ ከምክር ቤት ሁሉ ወጥቶ ሄዶ አንድ ቦታ ተሰብስቦ ነው ኃይላቸውን አሰባስቦ ወደ ኢትዮጵያ ላይ ጦርነትን የከፈቱት። ኦኬ ይሄ ነው የቅድሙ ሰውዬው ሄዶ ይምከር። እነዚህን ኃይልን አቁሙ፣ ይቅርታ በሉት፣ ኢትዮጵያ ህዝብን ይቅርታ በሉ፣ ወይ ከኢትዮጵያ ህዝብ ጋር ቆሙ፣ ጎን ላይ ተሰለፉ ብሎ ይምከራቸው። ሌላው ምርጫ አትምረጡ ዋጋ ያስከፍላል ብሎ ኢትዮጵያ መንግስት ስለምናለ ጨበራ የጨረቃ ምርጫ አካሄዱ። ከነዚህ በላይ ጉልበት አለን ብሎ እንዶ እንጣጣለው ሰው አለ ወይ ነው? ምን አድርግ? ደካማ መንግስት አድርጎት እኮ ነው። ደካማ መንግስት ጥይት ስላልተኮሳ ያዙ ይልቀቁ ስላላላ ሰው ስላልገደለ ደካማ መንግስት አድርጎ የተዘባበቱት ናቸውና የቅድሙ ይቅርታ አለው ሰውዬው አሁን ይቅርታ ይጠይቅ። ይሄንን መንግስት ይሄን ኢትዮጵያ ቆይ አይደለም ስለዚህ ነውር ነው ወልና ነውርም ማስተማር። እሺ ውስኔ ወደ አንቺ እመጣለሁ። ቆይ ጭራሽ አሁን እናንተ ስለባለፈው ይቅርታ በል ምናምን የምትባባሉት እዚህ ጋር አሁን ያው ጭራሽ መተው ያን ሁሉ ህዝብ አስጨርሶ አሁንም እየመጣ አይደለም እንዴ? አሁን ሌላ ያስጨርሳል እንዴ? እሱን እኮ ነው ይሄንን ነው መናገር ያለባችሁ። ሰለባችሁ ስለባለፈው ይቅርታ መተው ይበል ሄዶይም ከራው አሁን ይሄው ጭራሽ ጨርሱ እየመጡ ዋይ ለምን ሄዳችሁ እንትን አትሉም? እኔ አሁን በጣም አንዳንድ ቪዲዮዎች እያየን ነው እየተላኩ እየወጣ ያሉ እናቶች እያለቀሱ እውነት ውሸት ነው በሉን ጦርነት ሊጀመር ነው ይሄን መስማት አንፈልግም እያሉ ብዙ አይነት ቪዲዮ አንድ ወጣት ልጅ እያለቀሰ እንትን ያለ ለይከዋለሁ አይ ቲንክ ዩቲዩብ ላይ እና እዚህ ላይ ለይከዋለሁ አይተዋላ yes እንደዚህ እያለቀሱ ዋይ አቆም በለው። ለምንድነው መንግስት እንትን የምትለው? የራስህን ሰው እዛ ጋር እረፍ በለው እንዴ። እሱ ለምን ምን ስለሆነ ነው መጥቶ ይቅርታ የሚለው? ስንት ሽማግሌዎች መጥቶ ጡታቸውን ይዘው እኮ ነው እናቶች ይቅር በጡታችን ብለው ሲለምኑ የነበሩት አይደለም እንዴ? እሱ ችግር የለበትም ባይዘው ይቅርታ ምናምን ችግር የለበትም ቢሆን ኖሮ ለዛ እሱ ጥፋትነት ቢኖር ኖሮ ማንም ይቀድመው የለም። በምንም በሆነውም ባልሆነውም ይቅርታና እንትን የሚቸር ሰው ነው
ሰው ደብረ ብርሃን ድረስ መጥተዋል። እነዚህ ሰዎች ደብረ ብርሃን ድረስ መጥተው ለበደሉት ለሰሩት ግፍ ተጠይቀዋል? አልተጠየቁም። ለምንድነው የመንግስትን ብቻ ትኩረት የሚደረገው? ምንድነው ደብረ ሲና እና ደብረ ብርሃን የተሰራውን ታሪክ ማን ተናገረ? ማን ጠየቃቸው? ለምንድነው አንድ ነገር ብቻ ይዘው መንግስት ጋር የሚመጡት? መንግስት ማለት ህዝብ ነው። አብይም ብቻ እየጠየቀ አይደለም። ይሄ ጥያቄ የኢትዮጵያን ህዝብ ሙሉን ነው የሚጠይቀው። ይሄ ጥያቄ ይቅርታ መባል ካለበትም የኢትዮጵያም ህዝብ ነው ጥፋቱን አምኖበት ይቅርታ የሚጠይቃቸው። ግን እንደ ህግ እንደ ሰው እውነት የምናወራ ሰዎች ከሆነ ማውራት ያለብን እውነትን ነው። እውነት ከተናገርን ደግሞ እዛ ጋር የተጎዱ ሰዎች አሉ። ደብረ ሲና ውስጥ፣ ደብረ ብርሃን ለምን ያኛውን ወሬ አታወሩ? ይሄኛውን ብቻ የምታወሩ አገር አንዴ ያዡ። ያው አሁን አስታወስከኝ። ሰውነት ይቅደም እግዜር ይስጣቦ። አስቤው ነበር ቅድም ለመናገር እና አሁን ኢሞሽናል ሲሆን ከውስጥ የረሳሁት አሁን ቅድም የተናገርከው ነገር አለ። መጥቶ እንደዚህ የደፈረው እንደዚህ መጥቶ እንደዚህ ገብቶ ሻቢያ ገብቶ ብለህ እያወራህ ነበረ። እንደዛ ያልከው ጋር አብረህ እየሰራ አይደለም እንዴ? አሁን መጥተህ አሁን እየሰራ ጠምዶ ናም ብለህ አብረህ እየሰራ አይደል ወይ? እየሰራ መጥተህ ኢትዮጵያ ልትወጋ አይደል ወይ? ምንድነው ስትናገሩ ሲጀመር መጀመሪያ በደንብ የተዘጋጅታችሁ ነው የምትናገረው። ለይተና ሌላ አይነት ነገር ቀየር አድርጋችሁ ስታይሉን መምጣት ነው። ይሄ የሚያስመታህን ነገር ይዘህ መጥተህ እንዴት ታወራለህ እንዴ? አብረ እየሰራ እዛ ጋር እንደዚህ አድርጎን እንደዚህ ያደረገን እንደዚህ ስንደረግ ባለፈው ዋሸ አልዋሸም አብይ። የዛ ሰዓት ላይ ቀደም እንደተናገረው ጀስት ለምጣዷ ሲባል አይጧ ትለፍ ነው ምናምን የሚባል አባባል አለ አይደል? የዛ ሰዓት ላይ ግዴታ ነው ኢትዮጵያን ለማትረፍ ያለው አማራጭ ዝም ብሎ እዛ ጋር ያን ሁሉ ችግር የፈጠረበትን ህወሓትን ነው ማስታገስ ያለበት። እሱ ጋር ያንን ወጣ አድርጎ ዞር ቀስ ብሎ ይደርሳል ያንቺ ጉዳይ ብሎ ያንን ወያለው። ከዛ በኋላ ታይሙ ሲደርስ ደግሞ ወደዛ ይዞራል። በሌለን መሳሪያ የለንም እኮ አለ እኮ አንድ በሄሊኮፕተር ራሱ አንድ ሄሊኮፕተር ነው ያለን አለ አይደል? የነበረው ራሱ በፊት ጀስት አሁን በቃ ከዛ በኋላ ነው የሁሉ ሚሊተሪ እንደዚህ ተጠናክሮ እንትን ያለው በባዶ እንዴ